ቫሞስ አርጀንቲና ቫሞስ ሊዮኔል ሜሲ በስመ አብ የስንቱ ማክስ ተላጠ ፈርስታፍ ሰውዬ ባለጌ ነው ፈርስታፍ ፔናልቲ ሳተ እድል ሰጠህ እንድትለፈልፍ ቲክቶክ ላይ መተ ቪዲዮ ፖስት እንድታረግ እድል ሰጠህና ከዛ ሰከንድ አፍ ያዋርደሃል አዋረደ በዚህ ጨዋታ አንድ ጎልና አንድ አሲስት ማድረግ ችሏል ከወጣቶቹ ኪሊያን ምባፔና ኤርሊንግ ሃላንድ አሁን በልጦ የዚህ ዓለም ዋንጫ ቶፕ ስኮረር ሆኗል በ8 ጎሎች በዓለም ዋንጫ ታሪክ ብዙ ጎሎችን ያስቆጠረው ሊዮኔል ሜሲ ነው በ9 ተከታታይ የዓለም ዋንጫ ጨዋታዎች ላይ በተከታታይ 9ኙም ጨዋታ ላይ ጎል ያስቆጠረ ብቸኛው ተጫዋች ያ ብቻ አይደለም ባለፈው አሲስቱ ተሰርዛበት ነበር እንግዲህ ተጨርፏል ተብሎ ኦን ጎል ነው ተብሎ ተሰርዞበት ነበር ዛሬ አሲስት ማድረግ ችሏል ከዲየጎ ማራዶና እንግዲህ በአንድ በመምለጥ በዓለም ዋንጫ ታሪክ ብዙ አሲስት ያደረገው ተጫዋች ሆኗል ማለት ነው በዓለም ዋንጫ ታሪክ ብዙ አሲስት ሜሲ በዓለም ዋንጫ ታሪክ ብዙ ጎል ሜሲ በዓለም ዋንጫ ታሪክ ብዙ ማን ኦፍ ዘ ማች ያለው ሜሲ በዓለም ዋንጫ ታሪክ ብዙ ፕሌየር ኦፍ ዘ ቶርናመንት ወይም የዓለም ዋንጫው ምርጥ ተጫዋች ተብሎ የተመረጠ ሜሲ እንደው ለወዳጅም ለጠላትም ቢደግመው አሪፍ ነበር አሁን አርጀንቲና የትም እንደማደርስኮ ግልጽ ግን እንኳን ዛሬ አልወደቀች ከኢንግላንድ አታልፍም በእርግጠኝነት አርጀንቲና ሚረባ ቲም አይደለም ግን እንኳን ዛሬ አልወደቀችም እንኳን ሜሲ ጎል አገባ አበቃ ከ2-2 3-2 በክርስቶስ ምን አይነት ብልግና ነው የስንቱ ማክስ ተላጠቆ ፈርስታፍ ስንቱ ለፈለፈ ለማንኛውም ማንሽም እንድታስመስኝ አልፈልግም ማንንም ሰው ሜሲ እንዲወድቅ እኔ መጣ አይኔ ሜሲ እንዲያልፍ ነው ፈልገው እኔ አልቋጠርበትም አብዩኤል እስከዚህ ድረስ ካየው ይሄን ቪዲዮ ማለት ነው አትፈልግም ሜሲ እንዲያሸንፍ አንሳከስ ለገኛው በተነው አለማገባት አትልም እኔ አለማንታ የእናት ጎመን አደረገው በቀጨበጨው አለ አባቴ አርገለ እናቴ ከልቤ ወል ማንም ትዳዳ ከሚበላ አንተ ብለ ማንም ወልጋታ ከሚበላ ማንም እኔ ሮናልዶ ካልበላ አንተ ብለ እናቴ ከልቤ ወላሂ ላዚም አረ ሜሲ ያርግልሽ ቀርሻል ጎት ስትደግፍ ሞተ ተተነፍሳለህ ነው ምልህ ሞተ ያለቀ መስሎ ነበር አላለቀ ጀመረ እንጂ አላለቀም ነው ምልህ አላለቀ አየህ ንጉስ ሜዳ ውስጥ ካለ 1 ደቂቃ በቂ ነው ሪአክት ለማድረግ ግብጽ አላመኑም እስካሁን አላመኑም እዛ ኤርፕሌን የዩኤስ ኤርፕሌን ውስጥ እየተማመናችሁ ሂዱ ወድቀን ነው አልወደቅንም ምን ሆነን ነው እየተመለስን ያለ ነው ምናምን እያላችሁ ማለት እኛም አላመንም ማለት ነው ምን አይነት ከምባክ ነው ንጉስ ካለ ሞተ ተተነፍሳለህ ነው ገባና አውጣው ፓሎኒ ሊዮኔል ሜሲ ፈርስት ሃፍም እኮ እንደዚህ ነው እንደዚህ ያልኩት ሜሲ ምርጥ ሆኖ በሱ ምክንያት ካለፋችሁ ለፉ ማንዬ እነዚህ ማይረቡ ተጫዋቾች ዛሬ ደንዝዘው አነቃቃቸው ምን እንዳረገ ልንገር ይሄ ሰውዬ ማን የዘንድሮ ዓለም ዋንጫ ይገባዋል ነው ማለት በቃ ይገባዋል ተረዳኛል 22 እኮ ሲጀምር አይበላም አርጀንቲና ዘረኛ ቡድን ምናምን እየጀመርኩኝና የሜሲ ብቃት ነው ያሳመነኝ አሁንም በሜሲ 100% ማን መጀመሪያ አሲስት አረገ ለሮሜሮ ከዛ ራሱ አገባላቸው ከዛ ማንነታቸውን አስታወሱ ነው ማለት ወይኔ ግብጽ በ10 ደቂቃ የ2 ጎል ካምባክ ከሴኔጋል የባሰ ነኛው ደግሞ ከሴኔጋልም የባሰ ማለት ለምን ሜሲ በ39 አመቱ ፈርስት ሃፍ አልገባውም ነበር አረብኛ ምናምን ስተወሩ ባለፈውም ሳውዲ አረቢያ ግራ አጋብቶት ነበር ሰከንድ ሃፍ ሃይድሬሽን ብሬክ ላይ የፈጠነ ማን አይፎን አውጣና ዱዋሊንጎን ዳውንሎድ ሲምፕል አረቢክ አክቲቬት አናገራቸው በአረብኛ ነው ብለ ወይኔ ጉዴ እኔ እናቴን ማን ይሄን ተጫዋች አለማድነቅ በጣም ከባድ ነው እነዚህ ተጫዋቾች እኮ ማን ነው ፕሪሚየር ሊግ ምናምን የሚጮህ ተጫዋቾች እኮ እነሱ ማድረግ ማይችሉት ነገር እኮ ነው ያደርገው ተኝተው ነበር 2-0 አረብ 3-0 ይሸነፉ ነበር ገባር ከዛ እሱ እኔ እጅ አልሰጥም ብሎ የሆነ ፍንጭ ብቻ ሲያሳያቸው እነሱም ተነቃቁ ነው ምን 78 84 91 3-2 ወይኔ ግብጽ ነገርኩሽ እኮ መጀመሪያም ክሬዲቱ ለኢትዮጵያ ውሃ ስለሰጠችኝ ኢትዮጵያ ምናምን ነገር በይ አልኩሽ ሃይድሬሽን ብሬክ ላይ ምንም መግለጫ አልሰማውም ከሲሲ ስለዛ ጣልኩሽ ወደ ቤት በቃ ምንም ማድረግ አይቻልም አንቺ አርክሜው ሰውዬ ማን ነው ግባናው ተው ይለያል ወንድ የተዘጋጀሽ ሁሉ አፍሽን ልክፍች የተዘጋጀሽ ሁሉ ጸጥት ያለሽ ጸጥ
ይለያል። በመጨረሻ ሰዓት ተአምር አይታችኋል። ቁጭ ብላችሁ እስከ 90 ደቂቃ የቋጠርሹላ ተአምር አይተሻል። አንገትሽን ትደፊያለሽ። የለመድሽው ነው፣ የመጀመሪያሽ አይደለም። ተጸጽተን ነበር ትላንትና። አሁን ግን እውነቱን ነው መነግራችሁ፣ ምንም ጸጸት የሚባል ነገር የለም። ለእንደናንተ አይነት ሰዎች ግብ አናውጣው፣ ጸጥ በሉ። ይሄውና ተአምረኛው ሰው እስከ 90 ደቂቃ አይተዋል። 20 ምናምን ዓመት አይተዋል። ጸጥ ያስብላል። ይለያል ሲባል በምክር ብለሽ ትተኛለሽ። ጸጥ ማንም እንዳያወራ፣ ወጥቶ ማንም እንዳያወራ። አዳሜ ተነቃቅተናል፣ ተግባብተናል። በመጨረሻ ሰዓት ተግባብተናል። ሁልሽም ዝም በይ። እንኳን ደስ አላችሁ ሊዮኔል ሜሲን ስትከተሉት የኖራችሁ ሁሉ ይመቻችሁ። ዘላለማችንን ተአምር እናያለን። እናንተ ትቃጠላላችሁ። ሻታፕ ፔናልቲ ሳተ ምናምን ብላችሁ ቪዲዮ ልሰሩ የነበራችሁ የሰራችሁ ሰው ሻታፕ ሄዳችሁ አልቅሱ። የትናንትናው ሀዘናችሁ አልወጣላችሁ። በእናንተ ቤት ልታበሽኩ ምናምን ሻታፕ። አርጀንቲና ላይ ስታገባ ነው መፍራት ያለብህ። ማን አግሬሲቭ ነው የሚሆኑት፣ ሊበሉ ይደርሳሉ። ጀስት ላይክ እንደዚህ ሜሲ ኢቭን ቢሸነፍ ራሱ ማለት ነው ጦሱን እኔ እንዲህ ምን እንዳይቀርበት ነው ምን ቀርቶበት ነው የሚያዝ ነው። እሱ ደግሞ ሻታፕ ኤቭሪዋን ሻታፕ ሄዳችሁ ተኙ። በፈጣሪ ስም ዘረፋም አይነት አለው። እኔ ችግር የለውም። እኔ ለሜሲ ሲባል ደስ ብሎኛል። ለሜሲ ሲባል ማለት ነው። በቃ ስሙ መጠልሸት ስለሌለበት በግብጽ ወደቁ ተብሎ ስሙ መጠልሸት ስለሌለበት ይሄን ያህል ተጋድሎ የሰራውን ሌጋሲ ይሄን ያህል የገነባውን ስሙን ማለት ነው በአንድ ምሽት ስሙ እንዲጠፋ ስለማልፈልግ ለሜሲ ሲባል አርጀንቲና ማለፏ አሪፍ ነገር ነው። ግን ግብጽ በዚህ መንገድ ይህን ያህል ተጋድሎ ተደርጎ በዚህ መንገድ ነበረ ግብጽ መሸነፍ የነበረባት። ፌር ቢሆንስ እስኪ ለአሁን እንኳን ፌር ቢሆን ምን አለበት? ለአሁን እንኳን እገዛው ቢቀር ለአሁን እንኳን ሪግድ አይደለም ምንም አይነት መጭበርበር አልተካሄደም የምትሉ ካላችሁ ጭፍን ደጋፊ ነው የምላችሁ። እኔ የሜሲ ማለት በጣም ደስ ብሎኛል። ግን ይህ ጭፍንነት ነው የሚሆነው። ጭፍንነት ፎል በግልጽ እያየ አርጀንቲናና ሜሲ ማለት ነው ዘንድሮ አክተር ሙድ እያራመዱብን ነው። ገብቷላ? አክተር በቃ ቀድሞ አይደበደብም አይነት ሙድ እያመጡ ነው። ቀድሞ ይደበደቡልና ከዛ በኋላ ነው ተነስተው መደብደብ የሚጀምሩት። ምን አይነት ሙድ እያራመዱ ነው? ማን እኔ እኮ አይነት አፍሪካዊ ሀገር ሆና 3-0 እንኳን ጫወታውን ብትመራው ልታሸንፍ አትችልም። በፍጹም እርግጠኛ ሆኜ የምነግራችሁ ነገር እዚች ጋር ነው። ጫወታው ጭንቅላት ነው ማንዬ። በቃ በዚህ ላይ ደግሞ እንደ አርጀንቲና ያለ ሻምፒዮን ሆነ ሊዮኔል ሜሲን የሚያክል ተጫዋች በውስጡ ያዘ ቡድን መቼም ልትሰብሩ አትችልም። እኔ እንጃ 3 ጎል አግብተህበት ራሱ ስብር ልታረጉ አትችልም። በቃ በሳይኮሎጂው ረገድ ይበልጣል ነው ማለት። በቃ ደግሞ አፍሪካዊ ሀገርና አውሮፓ ሀገር ቢሆኑ እኮ ተስፋ አላረገችል ነበር። ግን አፍሪካዊ ምንም አባካታ መጣም ነው ማለት። ለማንኛውም ይህ አርጀንቲና እጅግ አስገራሚ አስደናቂ ነው። ጀምአው እንደዚህ አይነት ከምባክ የኬፕ ቨርዲን ጨዋታ ያለፈበትን መንገድ ታስታውሳላችሁ። አሁንም በግብጽ ላይ ደግሞታል ማንዬ። ለምንድነው ይሄ ቡድን ዋንጫ ይበላል ብለን በኮንፊደንስ ማናወራው? ለምንድነው ለነ ፈረንሳይ ለነ ስፔን ቅድሚያ የምንሰጠው? ከነሱ በተሻለ ሁኔታ ራሱን ፕሩፍ እያደረገ ያለ ቡድን ነው። ማን ተሽላላችሁ? ምንም አይወጣላችሁ። ማን በዚህ ላይ በሜሲ እየተመራ አንተ ምን አይነት ጎል ያገባው? ምንድነው ያገባው ጎል? ማን ፔናልቲ ሰጠው? ያለ እግር ኳስ ማታይ ከሆነ እኔ ምንም ልረዳህ አልችልም። ዛሬ በተመሳሳይ ሰዓት ሲፈጠሩ የነበሩ ነገሮችን እኔ እንዴት እንደማስረዳህ አላውቅም። ዛሬ ግብጽ ብታልፍ ኖሮ ለመጀመሪያ ጊዜ 2 የአፍሪካ ቡድኖች 8 ውስጥ ይገቡ ነበረ። ዛሬ ግብጽ ብታልፍ ኖሮ ታሪክ ይሆን ነበር። 2-0 ሲመሩ የነበሩት ግብጾች በኢየሱስ ስም ሜሲ እኔ መድኃኒዓለምን ይኸውላችሁ። ሲጀመር ይሄ ቪዲዮ ለዱዝ ደጋፊዎች አይደለም፣ ግን በቃ አይ ላቭ ዲስ ጌም ብሏል ኤፍራ። መድኃኒዓለምን ይሁን ምንድን ያየነው 2-0 መርተው እኮ አልፈዋል እኮ እየጨፈሩ ሁለተኛ ማሊያውን አውልቆ ጨፍሮ በቃ አልቋል እኮ ያለቀ ነገር ነው። እኔ 7 ደቂቃ ላይ መጥቼ ቪዲዮ ሁላ ልሰራ ነበር። እግዚአብሔር ሪከርድ ላደርግ ምንም ግን ውስጥ የተረጋጋ ስንት ታሪክ አይተህ የለ እንደ እግር ኳስ ላይ ገና በ7 ደቂቃ መተህ ልሰራ ነው አለኝ። ጀስት አንድ ጎል ሲያገቡ ገና እንደሆነ ታወቀኝ። ግን 70 ምናምን ላይ ሲያገቡ ጭራሻቻ አረቶሽ አራቻው አይግረም ጭራሽ 3-2 ይሄን ሰውዬ የመናገር እድሉን እኮ አይሰጥህም። ወይ ደግሞ አውቆ ፔናልቲ ይስትና ያንጫጫ ምናምንና ጎልና አሲስት ይዞ ይወጣል ማለት ነው። አይ ሊዮኔል
ምን አይነት እግር ኳስ ነው የተመለከትነው? እዚህ ጋር ተደስተው ለነዚህ በጣም ነው ማዝነው። ማርያምን በጣም ጨፋፍሮ 2-0 መርቶ እኮ አውልቆ ጨፍሯል። ማርቲኔዝ ምን አይነት ክሮስ አድርጎ ነው ኤንዞ ፈርናንዴዝ ቀለል አድርጎ የገጨው። ድጋሚ ሄዶ ቢበላው አርጀንቲና እግዚአብሔርን በጣም ነው ደስ ቢለኝ። ይገባቸዋል ነው የምልህ። ኧረ ሜሲ በተለይ ፍራንስ ከአርጀንቲና ብናይና ድጋሚ መልሰው ቢሰጣቸው ደስ ይለኛል። እኔ ፍራንስ አይመቸኝም። ቢስሚላ ምን አይነት ጨዋታ ነው ያየ ነው? የሜሲ ሀገር አርጀንቲና 2-0 የተመራች ካምባክ አርጋ 3-2 አሸነፈ ማለፍ ችላለች። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ ቅድም ረፍት ላይ የሰራሁትን ቪዲዮ ሰምታችሁታል። ሜሲን የያዘች ሀገር ምን እንደምትሰራ አይታወቅም። ይቀጣችኋል አጋጣሚውን ካልተጠቀማችሁ። 2-0 3-0 ብትመራ ሜሲ በህይወት እያለ ሜዳ ላይ እዛ እያለ ምን እንደሚያደርግ አታውቁት። ምክንያቱም ምታተኛ ነው። ለቡድን አጓሮቹ ከረፍት እስከ 79ኛው ደቂቃ እኮ ነው ጎል የተመሩ የነበሩት። ከዛ በኋላ ምን እንደሰሩ አይታችኋል። ልጆቹም ከዛ በኋላ ሞራላቸው መጣ። በርግጥ ግን አብሯቸው ያለው ሜሲ ነው። እንዴት እሳት አይሆኑ? ምን ማድረግ እንደሚችል ታውቃላችሁ። መቼም ያው እድሜ ቢሄድም ላይሮራጥ ምናምን እየሄደ ከዛ ምናምን ከሙሉ ድሪቡል 11ዱን ላያደርግ ይችላል እንደ በፊቱ። ግን እግሩ ኳሷ ስትገባ ምን ማድረግ እንደሚችል ማፍጠኛ አለቁ ይገልሃል። ድሽቃ በሉት እኮ ይሄ ነው በቃ። እኔ አውቀው ነበር ምክንያቱም ከዚህ በፊት አውቀዋለሁኛ ሜሲ ብዙ ቀን አስቀይሞኛል። እንደምታውቁት ስንት ሻምፒዮንስ ሊግ ኖር ነበር እዛ ስፔኑ ክለብ ላይ ያለ ፊሽካ እስካልተነፋ ድረስ ማመን አይቻልም። ይሄ እንደዚህ አይነት ተጫዋች ስትይዝ ይሄ ነው በቃ። ግብጽ ስለሆነች አይደለም ማንም ቢሆን ነው እኮ የምላችሁ። እና ተጋድሎም ደስ ይላል። የሜሲ ወዳጆች ካላችሁ እንኳን ደስ ያላችሁ ማለት ያስፈልጋል። ግን እስከ 79ኛው ደቂቃ ድረስ የነበረው የፐርፎርማንስ አጥጋቢ አልነበረም። ሜሲ በፈለገ ሰዓት ይሰጣል፣ ይነሳል። ምንም ማድረግ አይቻልም። ይሄ ነው የሆነው እንግዲህ። ለማንኛውም እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ምንድነው የተመለከትነው ጋይስ? ምን አይነት እብደት ነው? እግር ኳስ አበደች፣ በአንድ እግሯ ቆመች ጋይስ። እንዲህ ምንድነው ያየነው? አርጀንቲና ግብፅን ከ2-0 መመራት 3-2 ካምባክ ሰርታ አሸንፋ አሰናብታት ወደ ኳርተር ፋይናሉ መቀላቀሏን በማራገጥ ለዓለም ሕዝብ በድጋሚ በእግር ኳሱ የተአምር ሀገር መሆኗን አስመስክራለች። ሊዮኔል አንድሬስ ሜሲ ኧረ አንተ ሰው አይደለህም፣ እኛ ላንተ ቃል አጣን። በየሳምንቱ በየቀኑ ማድነቅ የምር እንዲህ እኛም ቃላት እኮ ያልቅብናል ለእኛም ብዘን እንጂ። ምን አይነት ጌም ነበር የተመለከትነው? በቅድሚያ ግብጾች ነበሩ በዚህ ጨዋታ ላይ 15ኛው ደቂቃ ላይ በኢብራሂም አማካኝነት ጎል አስቆጥሮ የነበረው ማለት ነው። ከዛ በኋላ አርጀንቲኖች በሊዮኔል አንድሬስ ሜሲ አማካኝነት 21ኛው ደቂቃ ላይ ፔናልቲ አግኝተው መክኖባቸው ነበረ። የግብፁ ግብ ጠባቂ ሾቦር በጣም ድንቅ ፐርፎርማንስ ነበረው። ፈርስት ሃፍ አርጀንቲና ጫን ብላ መጮት ይችላል የነበረ ቢሆንም ማለት ነው። ነገር ግን ግብጾች ያገኟቸውን እድሎች በመጠቀሙ ረገድ በጣም ድንቅ ነበሩ። በካውንተር አታክ ሌላ ጎል 67ኛው ደቂቃ ላይ በዚኮ አማካኝነት አስቆጥሮ 2-0 መሪ መሆን ቻሉ። ከዛ በፊትም ጎል አስቆጥሮ ተሽሮባቸው ነበረ። ነገር ግን ከዛ በኋላ አርጀንቲናዎች እንግዲህ ድራማቸውን ጀምሮ ማለት ይቻላል። የጨዋታው የመጨረሻ 11 ደቂቃዎች ላይ ኩቲ ሮሜሮ እንግዲህ 79ኛው ደቂቃ ላይ ከሊዮ ሜሲ የተሻገረለትን ኳስ በግንባሩ በማስቆጠር አርጀንቲናን ወደ ጨዋታው መመለስ ችሎ ነበረ። ከዛ በኋላም እንግዲህ ሊዮኔል አንድሬስ ሜሲ እጅግ በጣም በታታዊ የሆነ ጎል 84ኛው ደቂቃ ላይ ከግቡ አግዳሚ ጋር በማላተም በማስቆጠር አርጀንቲናን 2-2 ማድረግ ቻለ። ጨዋታው ወደ ኤክስትራ ታይም ያመራል ተብሎ ሲጠበቅም አርጀንቲኖች እንግዲህ 93ኛው ደቂቃ ላይ በኢንዞ ፈርናንዴዝ አማካኝነት ሌላ ከላውታሮ ማርቲኔዝ የተሻገረች ክሮስ ኳስን በካውንተር አታክ የመጣች ኳስን በግንባሩ አስቆጥሮ 3-2 ካምባክ ሰርታ ማሸነፍ ችላለች። ይሄ ቲም የተአምር ቲም ነው። እኔ ራሱ የምሬን ነው ብላችሁ ማለት ቃላት አጥሮኝ ነው እንደዚህ እያወሩ ያለሁት ማለት ነው። ያበደ ጌም ነበረ ግን የተመለከት ነው። ኤኒዌይ በዚህ ጨዋታ የተደሰታችሁ ሀሳባችሁን ኮመንት ሴክሽን ላይ አካፍሉ። የፕላስ ምልክቱ መጫ እንዳትረሱ። ቪዲዮ በደንብ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ።